ሰላማችሁን አይደለም የምትመኘው? በጣም ነው ሰላም። ሰላማችሁን ደግሞ አሁን ታገኙታላችሁ። ሰላሜ ነው ተጨናነኩኝ በገዛ ቤቴ ያለ አንተ ማን ስለሆንክ ነው መፍትሄ የምታ ፈጣሪ ነህ ምንድን ነህ? እግዚአብሔር ራሱ ዝም ብሏል። እንኳን አንተ ልጮ ሰላም ውድ ቤተሰቦች እንደምን ናችሁ? አለን እግዚአብሔር የተመሰገነ ይሁን። ያው ዛሬ በነሳሚ ቤት ነው የተገኘሁት። ከመጣሁ ትንሽ ቆየትም ብያለሁ። ያው እነሳሚ ጋር ዛሬ መጣሁበት የሆነ አንድ የተነገረኝ ነገርና ይዤ የመጣሁት አዲስ ነገር ስላለ ነው። ያን አዲስ ነገር ደግሞ እዚህ ጋር የመጣሁበት ምክንያት አንድ በትዝታ ጉዳይ ነው። ያው ሰሞኑን እንዳንተም እንደምታውቁት እነ ሳሚ ጋር የማይጠበቁ አዳዲስ ነገሮች ተከስተዋል። ከነዛ መሀል አንደኛው ደግሞ የትዝታ ጉዳይ ነው። ትዝታ ሰሞኑን ከአንዱ እነ ሳሚም ወደ ጤናው ከተመለሰ በኋላ አይታችኋል። ዳንኤልም ወደ ጸበል ወስደ ነው ትንሽ ከተሻለ በኋላ እንደ አዲስ ደግሞ ትዝታን ይዞብን መጥቶ ሌላ ለኛ ራስ ምታት ይዞብን መጥቷልና ይህን ከተፈጠረ በኋላ እኔ ሰሞኑን ስራ ቦታ ላይ ነበርኩኝ። ተደውለው መጥተው አንድ ነገር ነግረውኛል በትዝታ ጉዳይ። ያንን መረጃ ደግሞ የነገሩኝ ሰዎች መጥተው ያናገሩኝ በአካል እና ይህን ነገር ደግሞ ለሳሚና ደግሞ የግድ መናገር ስላለብኝ ልነግራቸው ነው የመጣሁት። እንግዲህ እነሱ ይህንን ጉዳይ ያምኑበትም ይመኑበትም አይመኑበትም የምናውቀው በኋላ ነው። ምክንያቱም ያው እሙም ተቀብላለች ይህንን ነገር፣ ሁሉንም ነገር አምና የተቀበለችውም ነገር አለ። እንግዲህ እኔ ደግሞ ይዤ የመጣሁትን ሀሳብ አይደለም አይዲያንም አይደለም ይዤ የመጣሁት ራሳቸው የነገሩኝ ሰዎች መልእክት ነው ይዤ የመጣሁት። እንግዲህ ሳሚንም ያው ይምጣና ሁሉንም ነገር የምነግረው የሆነ ያው እንግዲህ ውድ ቤተሰቦቼ ያው እኔ እስከ ዛሬ እንደዚህ ይፈጠራል ብዬም ያልጠበኩት ነገር ነው። ሁሌም ቢሆን የእነሱ ነገር ትንሽ ከበድ ያለ አሁን ላይ ያሉበት ነገር አንዱ ነገር ተስተካከለ ሲባል ሌላ ነገር ነው ከቀን ወደ ቀን እየባሰ ነው የመጣው። አስቸጋሪ ነው። ብቻ ተኝተሃል? አንተ ምን አለብህ ተኛ። ምን እኮ እሱን እኮ ያላችሁበትን እኮ አውቄያለሁ። ምን ለውጥ የላት? ስለ ደህንነቷና ስለ ጤንነቷ ሳይሆን ብዙ የሚያስጨንቁ ነገሮች ስላሉ ምን አባቱ ነው የሚጮህብኝ ደግሞ። አንተ ምን እየሆንክ ነው? ከቀን ወደ ቀን እኮ አንተ ራስህ እኮ ወዳልሆነ ነገር ውስጥ እኮ እየገባህ ነው። እኔ በ2018 ለእኔ አይደለም መሰለኝ እንትን የተባለ በጣም ነው የሚያስጠላው ሁሉም ነገር በጣም ማለት ነው። ያልደረሰብኝ መከራ አለ እንዴ? አሁን በዚች 2018 ውስጥ ብቻ ያልደረሰብኝ መከራ የለም። ብዙ አይነት መከራ አስተናግጃለሁ ማለት ነው። ወደ መፍትሄው ነው እንጂ ሁሉ ጊዜ እንዲሁኛለሁ አይደለም። ምንም በቃ እኔ 2018 ሲጀምረው ሁሉም ነገር አሪፍ ይሆናል ብዬ ነበረ እንትን ያልኩት። ግን ስንት አይነት መከራ ነው ያየነው በዚሁ አመት አይደል እንዴ? በጣም ብዙ አይነት ችግርና መከራ የተፈራረቀብን እላችን እና ታዲያ የሰው ልጆች መሆናችን ታዲያ ምንድነው ልዩነት? የሰው ልጅ መፈተን ብቻ ነው እንዴ ያለበት? አንዳንዴ ደስታ ማሳለፍ አለበት። አንዳንዴ አብሮ ደስ የሚል ጊዜ ደስ የሚል ፍቅር ጊዜ ህይወትን ማሳለፍ አለበት። እኛ ቤት እኮ እያንዳንዷ ነገር እኮ በጣም አስቸጋሪ እኮ ናት። ኦዲየንስ እንኳን እስኪሰለቸው ድረስ ቤተሰቦቻችን እንኳን እስኪሰለቻቸው ድረስ ስንት አይነት መከራ ነው የሚደርሰው።
እና ታዲያ ቢሆንምስ ይሄ በጥባጭ ከህይወታችን እስካልወጣ ድረስ ሰላማችን የምናገኝ አይመስለኝም። በአንድም በሌላ የተለያዩ ችግሮችን ይዞ ይመጣል። ምንድን ነው የመጣው? አሁን ዋና ጉዳይ ነው የመጣው። እኔ ሰሞኑን ላይ ገና የሆነ ቦታ ሄዳሉ። እናንተ እንዲየሆንክ ነው እንዴ ሌላ ቦታ የምትሄደው? እኔ ሰሞኑን እሷም ደክሟት ተኝታለች። እንዳቀሰቅሳት በእናትህ ተነሳ። ለምን እንደምትነሳው? መነሳት ስላለባት። አዎ ልበጠብጥ በለው የመጣሁት። ተኝታለች። ድምፅን ቀነስ አድርገህ የምትናገረው ነገር ተናገርና ሄዳችሁ። ሲጀመር በዚህ ሰዓት እናንተ የምትተኙት ምንድን ነው? ሌሊቱን ሙሉ እንቅልፍ አልተኛንም። አንተኛም እንቅልፍ እንዴ? ስንት ነገር ነው የምናሳልፈው። አውቃለሁ፣ የምታሳልፈውን እኮ አውቃለሁ። ግን እኔ ሰሞኑን ስራ ነበርኩኝ እና እኔ እንጃ እኔ ምን እንደምልህ ለብቻ እኔ ብነግርህ ራሱ ግራ ነው የሚገባ። አታምነኝም የምነግርህ ነገር፣ ያጋጠመኝ ነገር፣ ያወቅኩትን ነገር፣ የሰማሁትን ብቻ አንዳንዴ የሚፈጠሩት ነገሮች ለበጎ ነው ብለህ ታስባለህ። ግን ሁሉ ጊዜ ለበጎ ነው ብለህ የምታስባቸው ነገሮች ዋጋ እያስከፈሏችሁ ነው እናንተ ጋር። በተቻለ መጠን ማለት ነው ከይቅርታ ጋር አሁን በሌላ መከራና ሌላ ጭንቀት የሚሸከምበት አቅም የለኝም። እሷንም አትቀስቅሳት እያልኩ ተኝታለች፣ አትቀስቅሳት እያልኩ እና እኔ አሁን ምን እንደፈለች ታውቃለህ? የሰላማችንን ጊዜ የምናገኝበት ጊዜ በጣም ናፍቆኛልና አዲስ ደስ የሚል ነገር ይዘህ ከሆነ የመጣው እሺ። ከዛ ውጭ ግን የሚያሳዝን ሌላ ብጥብጥ ምናምን ያለበት ነገር ከሆነ ይሰሙት መጣው ቢቀር ነው የሚሻለው። ሰላማችሁን አይደለም የምትመኘው? በጣም ነው ሰላማችሁን ደግሞ አሁን ታገኙታላችሁ በቅርብ ጊዜ። ሁሉ ጊዜ እናንተ ጋር የነበረው ነገር ይፈታል። ሰላሙን አጥቶ እንዴት ይኖራል? ሰላምን እኮ አጣው ነው የተጨናነቁ እና ታዲያ ይሄን እኮ ያመጣብህ እዚህ ላይ ያመጣው ዳንኤል ነው። ዘፋኙ ወዶን አይደለም። ሰላሜን አጣው ተጨናነኩኝ በገዛ ቤቴ። እንዴት ምን ተይተሽው? ቀሰቀስካታ እየነገርኩ ቀሰቀስካታ። አጩ አንተ ትንሽ ጮህ ረጅም ስለሆንክ እዛ ነው የሚሰማው አላልኩ? አው ይሰማል። የትም ሊሰማ ይችላል። ጮህ ቀስ ብለህ ጮህ አላልኩ? እሺ ቀሰቀስካታ። ምን አይነት ነው? እግዚአብሔር ገብተሽ ተኝ። በቃ ለምንድን ነው የምትተኛው? ተኛ። ገብታ አትተኛም። ተተኛ። ዝቅሽ ላወራችሁ የፈለኳችሁ ነገር ስላለ ነው የሚቀሰቅስኳችሁ። ነገር አለ። ምን ሆናችሁ ነው የምትጫጫውት? ምን አቅለታለሁ ደግሞ ምን ይዞ እንደመጣ አላቅለትም። እንዴት ነው ምን ይዞ የመጣው? እኔ ስራ ነበርኩኝ። የተነገረኝን ነገር ነው ይዤ የመጣሁት። መነገርም ብቻ ሳይሆን ያወራኋቸውን ያናገርኳቸውም ሰዎች ስለነበሩ ነው ይዤ የመጣሁት። ማንን ነው ደግሞ የምታወራው? በምን ጉዳይ ላይ ማንን ነው የምታወራው? በትዝታ ጉዳይ ላይ። ምንድነው በትዝታ ጉዳይ ላይ? አንተ ደግሞ ምን አገባ? ሁሉም በትዝታ ጉዳይ ላይ ይፈርዳል እየገባ። ሁሉም በትዝታ ጉዳይ ላይ አስተያየት ይሰጣል። አይመለከታችሁም። በቃ አይመለከታችሁም። ያላችሁበት ደስተኛ ናችሁ? ደስተኛ ብንሆን ባንሆን ምንም የምትቀይሩት ነገር ስለሌለ አይመለከታችሁም። በቃ ከአንተም ጨምሮ ማለት ነው። ደስታ እንደዚህ አትበል። በቃ እንደዚህ ልትል ከሆነ ልትቀደድ ከሆነ የመጣው አትቀደድብን። ውጣ ነው። ለምንድን ነው እንዴ? ምንድነው? ምን አውቃለሁ የሚቀዝንብን እዚህ እየመጣ ባገኘው አጋጣሚ ሁላ የሚቀደደው። አትበጥረቅ። እኔ ብዙ ሰው በቃ እየተበጠረቁ ነው እየመጡ። ትርጉም ያለው መፍትሄ አያመጡም። ትርጉም ያለው መፍትሄ አምጥታችሁ አታውቁም። ዝም ብላችሁ ነው የምታወሩት። አንድና አንድ የተጨነቃችሁት በሷ ጉዳይ ነው አይደለ? አዎ በትዝታ ጉዳይ። ምን እና ታዲያ መፍትሄ የሚሆን ነገር ከመጣ ያንን ነገር መቀበል አይደለ እንዴ? አንተ ማን ስለሆንክ ነው መፍትሄ የምታ? ፈጣሪ ነህ ምንድን ነህ? እግዚአብሔር ራሱ ዝም ብሏል። እንኳን አንተ ልጮህ በእኛ ጉዳይ ላይ እግዚአብሔር ራሱ ዝም ብሎናል። በቃ ወደ ፈጣሪ እኮ በምክንያት ነው ዝም ያለን፣ ግን ዝም ብሎናል። በቃ አንተ ዝም ካላልክ ሰው እኮ ዝም እስካለ ድረስ እንዴት ነው መፍትሄ ካላሰብክና መፍትሄ ካላመጣህ እኮ ሁሌም ፈጣሪም ዝም አለኝ ነው እንደምትለው? አዎ ዝም ብሎናል ፈጣሪ። አይደለም እኔ እኮ እንድናገርም እኮ ፋታ አልሰጠኝም። እና አንድ ከሆነ ሳሚ
እኔ መጣሁት ያለ ነገር አይደለም። ያለ ነገር ነው የመጣው። ዝም ብለህ ነው የመጣው። እርግጠኛ ነኝ እኔ 100% እርግጠኛ ነኝ። ዝም ብለህ ነው የመጣው ልትቀደል ማለት ነው። ያው ራስቲ ምን እንደሚቀደደው በቃ እና ምንድነው ይዘመጣው? አንተ 100% እርግጠኛ ነህ? ብነግርህ ግን ምነግርህን አታምነኝም። እኔ ስራ ቦታ መተው ነው ራሳቸው በአካል ያናገሩ። ምኖቹ? በትዝታ ጉዳይ። ለምን እነማን ናቸው? ትዝታ ጉዳይ አትበል። ትዝታ ዳንኤል ይዟት የመጣው እውነቴን ነው የምነግርህ፣ የራሱ ልጅ የሙ ልጅ አይደለች። ይሄ ነው በቃ የሰውን እንትን የሚበጠብጡ ትክክለኛ ቤተሰቦቿ መጡ። ምን አይነት ሰው ነው ፈጣሪ? ሊሄድበት እባክህ ወደዛ ሊሄድ ነው እዛው የራሷን ልጅ በደንብ ታውቅ የለ ቤተሰቦቿ መጡ። ልጃችን የእኛ ነች ብለው መጡ። ተመሳስሎባቸው ነው የሚሆነው። ተመሳስሎባቸው ነው የሚሆነው። ልጅ ሚዲያ ላይ ቪዲዮ ላይ ስትታይ ተመሳስላባቸው ነው የሚሆነው። የወለዷትን ሲጀመር በከለር ምናምን አይመጣጠንም። የቪዲዮ ላይ የሚታየው ከለር ምናምን ተሰርቶ ነው ቀይ ምናምን ሆነን ነው ሁላችንም። ስለምንድን ነው አይደለም እሱ የሚያወራው የእሱ አይደለም። አሁን ልጅቷን ምናልባት የራሳቸው ልጅ መስላቸው ተመሳስሎባቸው ነው። ተመሳስሎባቸው ነው የሚሆነው እንጂ እየሰማኝ ነው። ልጃችንን ስጡን እያሉ ነው። ማን ነው የሚለው? መጥቶ ይጠይቀኝ። ልጃችንን ስጠን የሚለው እኔ እኮ ተገላገልኩ ነው የምለው። እሰጣቸዋለሁ። ግን እውነተኛ እናትና አባቷ እሷና እንትና ናቸው። ትዝታና አሁን እሙ በምንድን የሚመሳሰሉት? መመሳሰል አይደለም። ስንቴ ነው የምናገረው? እነዛስ አንተ ቆይ ማዘርን ትመስላለህ፣ አባትን ትመስላለህ። አዎ ምን እግሬ እንኳን ይመስላል። ከቁመት ጀምረ ከምን እግርማ የሁሉም ሰው አንድ አይነት ነው። ከቁመት ጀምረ ከምን ጀምረ አንድ የሚመሳሰል የለም። ሲጀመር የአባትህ ግን እንደዚህ ትልቅ አይደለም። እሙ አውቃ ነው እንደዚህ ያለ። ውሰደኝ። ቤተሰቦች ወስዳለሁ። ይመጣሉ። ይምጡ፣ እዚህ ይምጡ፣ ይመጣሉ። እኔ በልጅ በስነ ስርዓት ዲኤንኤ አስመርምረን ይዘዋት ይሄዳሉ። የራሳቸው ልጅ ቆይ አንቺ ዝም ብለሽ መጥራበል መጠራጠሩ አይከፋም። ልክ ነህ። መጠራጠሩ አይከፋም። ለምንድን አንቺ ዲኤንኤ ሲባል ለምንድን እንደዚህ አልሽ? የገዛ ባሮክ እንደ ያርግ ልትለኝ ነው? አንቺን ቁጭ ነው የሚመስለው። ሳሚን እያየን ማለት ብለህ ጮኸሽ ቀውጠሽ ተወለደ ልጅ ነው እያየን በጆሮአችን እየሰማን በአይናችን እያየን ብዙ ምስክር አለ ስትወልጂ ማለት ነው። እኔ በስነ ስርዓት ያየሁት ነው ሲወለድ ማለት ሁለተኛውም ልጅ ይቺን ልጅ ግን አምጠሽ ስትወልጂ አይቻልም አላየሁም። በቦታው አልነበርኩም፣ ግን አምጠሽ ስትወልጂ ነው ያላየሁም። ነበርክ ሰው አልነበርኩም፣ ግን ሰዎቹ ቁጭ ትዝታን ነው የሚመስሉት። ቁጭ አዎ እኔ ሉል ይኸው ከኔ ጋር የመጨረሻ ለመጣላት ተፈለክ ነው። ለምንድን ነው መጣላት? አቀነባብረህ ከሆነ ይዘህ የምትመጣቸው እነዚህ ሰዎች የመጨረሻ ነው። ለምን እንደውላችኋለን? ለምን እዛው ድረስ አውርተናቸው እናትና አባት ከሆኑ ይዘናቸው ነው። አዎ ስልካቸውን ሰጥተውኛል ሁሉ ነገር። አዎ ለምንድን ነው የምትፈሪው? ቆይ አንቺ አልፈራም። በልጄ ስም ምንም ነገር ብታወራ አልፈልግም። በቃ በልጄ ስም አይደለም ያቺ ልጅ መሆኗን በጣም እየተጠራጠርኩ ምንም የሚያጣ በመልክም በምንም አትመሳሰሉም። አፍንጫዋ ቀጥ ያለ ነው። እሷ አንቺ ለምን መደበቅ አስፈለገሽ? ምን ነው የምደብቀው? ልጄ ናት ብዬ ማመኔ ነው። ልጅ ያለችን ብዬ አለማመኔ አሪፍ ነበረ። ምን አገባሽ አንቺ? ልጅሽ ከሆነች ቤተሰቦችንም ብለው የሚመጡ ሰዎች ዲኤንኤ ያስመርምሩ። እንደውም ከወጪ ዳንን አልፈልግም። ችግር አለብሽ? ችግር የለብኝም። እኔ በግድ ነው ልጅ የምትይው ካልሆነች ልጄ ናት እንዴ ራሴን የማቆናል እንዴ ካልሆነች እናንተ ናችሁ እንዴ የምታውቁት? የደበቀችውማ ነገር አለ። አለዛት ነው እንዴ አመጣሽ የወለድሽ መስሎሽ ነው? ደንዝዘሽ ነው የሚሆነው። እርግጠኛ ያልወለድሽው ልጅ አንቺ እንዴት ነው ወልጃለሁ ብለሽ የምትከራከሪው? የራሴን ልጅ ናት። እናንተ ሰዎች ምን ሆናችሁ ነው? ይቺን የምታክል ልጅ አሳደግሽም አንቺ እርግጠኛ አይደለሽም እንዴ ያለኝ? አዎ ሰው ነው ያሉን አታበላሽ። ይሄን መጠየቅ ነው እኮ ይሄን ነው መጠየቅ። ዲኤንኤ የሚባል ነገር እናንተ አባት ነው የሚሉ ሰዎችን ማየት ነው። ስሙ እሱ ልጅቷን አምጥቶ ዝም ብሎ ይሰጣችሁ እንጂ ልጅቷ የእሙ አይደለችም በጭራሽ። የእሱም ልጅ አይደለችም። ሰዎቹ በኋላ ቢከሱ ለእናንተም ችግር ነው። ብዙ ልጆች አሉ። ልጅ ከፈለጉ ሌላ ልጅ ፈልገው ይውሰዱ።
ልጃችንን መልሱልን ነው የሚሉት። በቃ መክሰስ አይደለም መክሰስ ጋር እንደርስም መክሰስ ጋር እንደርስም ምሳሌ እንጨርሰዋለን። አይ እዛ ድረስ መሄድ አይጠበቅባችሁም። አልፈልግም። ክስ ጋር ምን አደረሰ? ክስ ጋር መክሰስ ጋር ምን አደረሰ? በቃ ማለት አያስፈልገን። በጣም ጥሩ ነው አማራጭ እንሰማለን። አንቺ እዚሁ እኔ አናግራቸው መደራደርም አለብን። እንደራደር ለእጅሽ እንዳይነካል ማረጋጋት ነይ ኑድኛ እኛ ንጅበት ማረጋጋት ለእናንተም እንደናንተ ሰው አለን። አሁን ይችላል መገናኘት እንችላለን። ስልካቸውን ሰጥተውኛል። መገናኘት እንችላለን። እኛ ንገረኝና ልጅቷን መስጠት ያለብን በኋላ ከሰውን እኛ ችግር እንዲሁ ሄዳለ መኪና ውስጥ አግኝተናቸው አልወጣም። እኔ እንደዚህ ለብሻ አልወጣም። መኪና ውስጥ አግኝተናቸው